ወንጀለኛ ነው። ያው ወጅበትን ነገር ግዴታውን ሳይወጣ ስለሞተ ወንጀለኛ ነው። ያው ሀጅ ዋጅብ መሆኑን እያመነ ነገ ዛሬ እያለ በስንፍና ከሆነ ወንጀል አለበት። ተሞተም በኋላ ገንዘብ ካለው በገንዘቡ ሌላ ሰው ወኪል ተቀጥሮ ይደረጋል። ግዴታ እንደ ወስያ ይሆናል ማለት ነው። እሱ ባያዝም እንኳን እዳ ስላለበት ከገንዘቡ ከሌሙቷልና ሀጅ ሳያረግ ይህን ያህል ገንዘብ ያስፈልገዋል፣ ሰው ታማኝ ሰው ፈልገን እንወክልለታለን ብለው ወክለው ለዛ ሰው የስንቁን አስፈላጊውን ነገር ሰጥተው ከዛ ደግሞ ህዶ የሚያቅ ለራሱ አድርጎ የሚያቅ መሆን አለበት። የሚሄደው ሰውዬ ራሱ ህዶ የማያቅ አይሆንም። እነዛ ወኪል አድርጎ ወይም ደግሞ ከቤተሰብ ፈቃደኛ ሆኖ ወንድሙ ወይም አባቱ ያረግለታል የሚል ካለ በወኪል ሊተካ ይችላል ማለት ነው። ያንን ሳያረግ እሱ ኑዛዜም ሳያደርግ ገንዘብም ሳይኖረው ከቀረ ሊያረግለት የሚችልም ዘመድ ካልተገኘ ያው ወንጀሉ አላህ ዘንድ ነው። ይፈልግ ይጠይቀዋል፣ ይፈልግ ይመረዋል። ሀጅ አያስፈልግም የሚል አቋም ኑሮት ከሆነ ግን ተኢማን ውጭ ይሆናል። ያ ጊዜ እንደ ኩፍር ይቆጠርበታል። ዋጅብነቱን እያወቀ ግን በስንፍና በማጓደሉ ብቻ ከዲን አይወጣም። በዛ በጥፋቱ ይጠየቃል። መክፈል የሚቻለውን ይከፈላል። ካልተቻለ ደግሞ በአላህ ዘንድ ይሆናል ሂሳቡ ማለት ነው።